ስለ ታይታኒክ የምናውቀው ታሪክ በሙሉ ውሸት ቢሆንስ? አዎ፣ በአትላንቲክ ውቅያኖስ ጥልቁ ላይ ያረፈችው ያቺ ዝነኛ መርከብ በጭራሽ ታይታኒክ አይደለችም ብዬ ብነግራችሁስ? ታሪኩን ሁላችንም እናውቀዋለን። በዘመኗ ታይቶ የማይታወቅ የማትሰብጥ ተብላ የተሞካሸች ግዙፍ መርከብ፣ ነገር ግን በመጀመሪያው ጉዟ ከግዙፍ የበረዶ ተራራ ጋር ተጋጭታ ከ1500 በላይ ሰዎችን ይዛ ወደ ጥልቁ ሰጠመች። የሰው ልጅ በቴክኖሎጂ ላይ የነበረው ብሪት በውቅያኖሱ የቀለጠበት አሳዛኝ ክስተት። ግን እውነቱ ይሄ ብቻ ካልሆነስ? ከትዕይንቱ በስተጀርባ የተሸረበ ሌላ ሚስጥር ቢኖርስ? ዛሬ ከታይታኒክ አደጋ ጀርባ ተደብቋል ወደሚባለው አስገራሚ የሴራ ጽንሰ ሐሳብ እንገባለን። በታሪክ ትልቁ የኢንሹራንስ ማጭበርበርና ኃያላን ሰዎች የጠነሰሱት ሴራ ነው የሚል ድፍረት የተሞላበት ክርክር ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም የምታውቁትን ሁሉ ጥያቄ ውስጥ እንድትከቱ የሚያደርግ መረጃ ይዘን ቀርበናል። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በመጀመሪያ ሁላችንም የምናውቀውን ታሪክ እናስታውስ። አርኤምኤስ ታይታኒክ የዋይት ስታር ላይን ኩባንያ አይን ማረፊያ፣ በዘመኑ በነበሩ ቴክኖሎጂዎች ሁሉ እጅግ በተራቀቀ መልኩ የተሰራች የቅንጦትና የሀብት ማሳያ ነበረች። ከለንደን ወደ ኒውዮርክ ልታደርግ የነበረው የመጀመሪያዋ ጉዟ በዓለም ዙሪያ መነጋገሪያ ነበር። ነገር ግን በሚያዝያ 14 1912 ዓ.ም ምሽት ያ ሁሉ ተስፋ በጨለማ ተዋጠ። በሰሜን አትላንቲክ ውቅያኖስ ላይ ስትንሳፈፍ ከፊት ለፊቷ ግዙፍ የበረዶ ተራራ ተጋረጠባት። ግጭቱ የመርከቧን ቀኝ ጎን ክፉኛ በመጉዳቱ ውሃ ወደ ውስጥ እንዲገባ አደረገ። በ2 ሰዓት ከ40 ደቂቃ ውስጥ ግዙፉ አካሏ ለሁለት ከመሰንጠቅ ጥቂት ቀደም ብሎ የማትሰምጠው መርከብ ወደ ውቅያኖስ ጥልቀት አሸለበች። በወቅቱ ከነበሩት ወደ 2224 ከሚገመቱ ተሳፋሪዎችና ሰራተኞች መካከል ከ1500 በላይ የሚሆኑት ሕይወታቸውን እንዳጡ ይነገራል። ይህ አደጋ በዓለም ዙሪያ ድንጋጤን ፈጥሮ የባህር ላይ የደህንነት ሕጎች እንዲሻሻሉ ትልቅ ምክንያት ሆነ። ይሄ ዓለም የተቀበለው ይፋዊ ታሪክ ነው። ግን ታሪኩ እዚህ ላይ አያበቃም። ታዲያ ጥያቄው ይህ ሁሉ አሳዛኝ ክስተት በእርግጥ በአጋጣሚ የተፈጠረ ነው ወይስ ከጀርባው ሌላ ሚስጥር አለ? የሴራ ጽንሰ ሐሳቡ የሚጀምረው እዚህ ጋር ነው። ከታይታኒክ በተጨማሪ ዋይት ስታር ላይን ሌላ በጣም ተመሳሳይ መርከብ ነበራት። ስሟ አርኤምኤስ ኦሎምፒክ ይባላል። ሁለቱ መርከቦች እንደ እህትማማቾች ወይም እንደ ተመሳሳይ መንትዮች ነበሩ። በአንድ የመርከብ መስሪያ ቦታ በሃርላንድ እና ወልፍ የተገነቡና በቅርጽም ሆነ በመጠን በጣም የሚመሳሰሉ ነበሩ። የሴራው ቁልፍ ነጥብ የሚጀምረው ታይታኒክ ከመስመጧ ከጥቂት ወራት በፊት በተከሰተ ክስተት ነው። በመስከረም 1911 ዓ.ም የኦሎምፒክ መርከብ ከብሪታንያ የጦር መርከብ ኤችኤምኤስ ሃውክ ጋር ተጋጨች። አደጋው ቀላል አልነበረም። ኦሎምፒክ ከባድ ጉዳት ደረሰባት። ጥገናው እጅግ በጣም ውድና ጊዜ የሚወስድ ነበር። ከሁሉም የከፋው ደግሞ የሕግ ውሳኔ ጥፋተኛ ያደረገው የኦሎምፒክን መርከብ በመሆኑ የኢንሹራንስ ኩባንያው ለጥገናው የሚወጣውን ወጪ ለመሸፈን ፈቃደኛ አልሆነም። ይህ ለዋይት ስታር ላይን ትልቅ የገንዘብ ራስ ምታት ፈጠረበት። በአንድ በኩል ገቢ የማታስገኝ የተጎዳች መርከብ፣ በሌላ በኩል ደግሞ ከኪስ የሚወጣና የጥገና ወጪ። ታዲያ ከዚህ ችግር ለመውጣት ምን አማራጭ ነበራቸው? የሴራ ጽንሰ ሐሳቡ እንደሚለው የዋይት ስታር ላይን ባለቤቶች እጅግ በጣም ደፋር እንዲሁም እብደት የሚመስል እቅድ አወጡ። በታሪክ ውስጥ ታይቶ የማይታወቅ ትልቁን የማጭበርበር ሴራ። እቅዱ ይህ ነበር። ሁለቱም መርከቦች በድብቅ መለወጥ። አዲሷና ምንም ችግር የሌለባት ታይታኒክ በጸጥታ ስሟ ተለውጦ ኦሎምፒክ የሚል ስያሜ ይሰጣታል። ከዚያም እንደ ኦሎምፒክ ሆና አገልግሎቷን ትቀጥላለች። በሌላ በኩል ደግሞ የተጎዳችውና ብዙ ችግሮች የነበረባት ኦሎምፒክ በትንሽ ጥገናና በቀለም ስሟ ወደ ታይታኒክ ይቀየራል። ከዚያስ የተጎዳችውና አሁን ታይታኒክ ተብላ የተሰየመችው መርከብ ለመጀመሪያ ጊዜ ነው በሚል ሽፋን
ወደ ኒውዮርክ ጉዞ ትጀምራለች። እውነተኛው ዕቅድ ግን በመንገድ ላይ አደጋ እንደደረሰባትና ሆን ተብሎ እንድትሰምጥ ማድረግ ነበር። በዚህም የዋይት ስታር ላይን ባለቤቶች ለአንዲት አዲስ መርከብ የተገነባላትን ሙሉ የኢንሹራንስ ክፍያ ይቀበላሉ። በአንድ ድንጋይ ሁለት ወፍ፣ የተጎዳችውን መርከብ ያስወግዳሉ። በምትኩ ደግሞ ከፍተኛ ገንዘብ ያገኛሉ። የሴራው ዋና ጭብጥ ይሄ ነው። ይህን አስደንጋጭ ክስ የሚደግፉ ሰዎች የተለያዩ ፍንጮችን ያቀርባሉ። የመጀመሪያው ዋነኛው የገንዘብ ፍላጎት ወይም ዘሞቲቭ ነው። ዋይት ስታር ላይንን የሚያስተዳድረው ኩባንያ በታዋቂው ባንክ አውራ በጄፒ ሞርጋን ቁጥጥር ስር ነበር። ኩባንያው በኦሎምፒክ አደጋ ምክንያት በገንዘብ ተጨንቆ ነበር። ስለዚህ መርከቧን ማስጠብ ከዚህ ኪሳራ ለመውጣት የተደረገ ሙከራ ነበር ይላሉ። ሁለተኛው አስገራሚ ማስረጃ የመጨረሻ ሰዓት ስረዛዎች ናቸው። ጄፒ ሞርጋን ራሱ የታይታኒክ ባለቤት በመርከቧ ላይ የራሱ የግል ክፍል አስይዞ ነበር። ነገር ግን ጉዞ ከመጀመሩ ከጥቂት ቀናት በፊት በድንገት ጉዞውን ሰረዘ። እሱ ብቻ ሲሆን ሌሎች በርካታ ሀብታምና ታዋቂ ሰዎችም በመጨረሻው ሰዓት ጉዟቸውን ሰርዘዋል። የሴራ ጽንሰ ሐሳብ አራማጆች የሚመጣውን ያውቁ ነበር ሲሉ ይጠይቃሉ። በተጨማሪም አካላዊ ፍንጮች እንዳሉ ይከራከራሉ። የሁለቱም መርከቦች ፎቶግራፎች በማነጻጸር በመስኮቶቹ አቀማመጥና በሌሎች ጥቃቅን ዝርዝሮች ላይ ልዩነቶች እንዳሉ ይጠቁማሉ። እነዚህ ልዩነቶች ኦሎምፒክ ወደ ታይታኒክ ስትቀየር የተፈጠሩ ናቸው ብለው ያምናሉ። ነገር ግን ሳንቲም ሁለት ገጽታ እንዳለው ሁሉ ለዚህ የሴራ ጽንሰ ሐሳብ መልስ አለ። ይህ ሁሉ አስገራሚ ቢመስልም እውነታውና ማስረጃው የሚያሳየው ሌላ ነገር ነው። የዚህን ሴራ ጽንሰ ሐሳብ የሚያፈርሰው የመጀመሪያውና ትልቁ ማስረጃ የመርከቧ የፋብሪካ ቁጥር ነው። በአርላንድና ወልፍ የመርከብ መስሪያ ቦታ ለእያንዳንዱ መርከብ ልዩ የፋብሪካ ቁጥር ይሰጥቷል። የኦሎምፒክ ቁጥር 400 ሲሆን የታይታኒክ ደግሞ 401 ነበር። በ1985 ዓ.ም የታይታኒክ ፍርስራሽ ሲገኝ ከውቅያኖሱ ጥልቀት ከወጡ በርካታ የመርከቧ ክፍሎች ላይ 401 የሚለው ቁጥር በግልጽ ታትሞ ተገኝቷል። ይህ ከስር የምትገኘው መርከብ ታይታኒክ እንጂ ኦሎምፒክ አለመሆኗን የሚያሳይ የማያዳግም አካላዊ ማስረጃ ነው። ሁለተኛው ነጥብ የኢንሹራንስ ማጭበርበሩ አመክንዮ አልባ መሆኑ ነው። ሴራው እንደሚለው ዋይት ስታር ላይን ከፍተኛ የኢንሹራንስ ገንዘብ ለማግኘት ነው መርከቧን ያሰመጠው። እውነታው ግን ታይታኒክ ኢንሹር የተባለው በ5 ሚሊዮን ዶላር ገደማ ሲሆን የግንባታ ወጪዋ ደግሞ ወደ 7.5 ሚሊዮን ዶላር ይጠጋ ነበር። ይህ ማለት መርከቧ ብትሰምጥ ኩባንያው 2.5 ሚሊዮን ዶላር ይከስራል ማለት ነው። ስለዚህ የገንዘብ ፍላጎቱ አሳማኝ አይደለም። ሶስተኛው ደግሞ መርከቦቹን የመለወጡ ተግባራዊ አለመሆን ነው። ሁለት ባለ 46,000 ቶን ግዙፍ መርከቦችን ማንም ሳያይና ሳይሰማ በድብቅ መለወጥ ቀላል ስራ አይደለም። ይህን ለማድረግ በሺዎች የሚቆጠሩ የመርከብ ሰራተኞች፣ መሐንዲሶችና ባለስልጣናት ማወቅ ነበረባቸው። ይህን ያህል ትልቅ ሚስጥር ለዓመታት ጠብቆ ዝም ይላል ብሎ ማሰብ ይከብዳል። በተጨማሪም በሁለቱ መርከቦች መካከል በውጫዊ መልኩ የሚታዩ ነገር ግን በውስጣዊ አወቃቀር ላይ ያሉ በርካታ ልዩነቶች ነበሩ። ለምሳሌ የታይታኒክ የፊት ክፍል መተላለፊያ በከፊል ዝግ የነበረ ሲሆን የኦሎምፒክ ግን ሙሉ በሙሉ ክፍት ነበር። እነዚህን ሁሉ ልዩነቶች በአጭር ጊዜ ውስጥ ሳይታወቅ መለወጥ ፈጽሞ የማይቻል ነበር። ታዲያ የሴራ ጽንሰ ሐሳብ ለምንድን ነው ይህን ያህል ተወዳጅ የሆነውና እስከ ዛሬም ድረስ የሚነገረው? ምናልባት መልሱ ከታሪክ አስገራሚነት ጋር የተያያዘ ሊሆን ይችላል። የሴራ ጽንሰ ሐሳቡ አንድን አሳዛኝ አደጋ ወደ ታላቅ የማጭበርበርና የክደት ድራማ ይለውጣል። ግልጽ የሆኑ ተንኮለኞችንና ተጠቂዎችን ይፈጥርልናል። በአጋጣሚ ለተፈጠረ አደጋ ትርጉም ለመስጠት ይሞክራል። እውነታው ግን ያለው ማስረጃው ሁሉ የሚያመላክተው ወደ አንድ አቅጣጫ ነው። በአትላንቲክ ውቅያኖስ ግርጌ የምትገኘው መርከብ የፋብሪካ ቁጥር 401 አርኤምኤስ ታይታኒክ ናት። የታይታኒክ አደጋ የሰው ልጅ በእብሪቱ በቸልተኝነቱና በተፈጥሮ ኃይል ፊት ምን ያህል ደካማ እንደሆነ ያስተማረ ትምህርትም ነው። የኦሎምፒክና የታይታኒክ የመለዋወጥ ጽንሰ ሐሳብ አስገራሚና አዝናኝ ታሪክ ሊሆን ይችላል። ነገር ግን ከእውነታ ጋር ሲጋፈጥ ከምናብ የተፈጠረ ልቦለድ ሆኖ ይቀራል። ስለዚህ በሚቀጥለው ጊዜ ስለ ታይታኒክ ስታስቡ ስለሰመጠችው መርከብ ብቻ ሲሆን በዙሪያ ስለተፈጠሩና አሁንም ድረስ ሰዎችን ስለሚማርኩት
ታሪኮችም አስቡ። እውነት አንዳንድ ጊዜ ከልብ ወለድ የበለጠ ቀላል ሊሆንም ይችላል። ውድ የፈንዲሻ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን ታይታኒክ አልሰመጠችም ወይስ ሰምጣለች የሚለውን ታሪክ አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ተሰምተው የማያውቁ ታሪኮች እንዲሁም ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።